በቀጥታ ወደ ጉዳዩ እንገባለን። ከኛ መካከል ስንቶቻችንን ህይወታችንን በከፍተኛ አቅማችን ሙሉ በሙሉ እየኖርን ያለነው? እያወራሁ ያለሁት ለመሻሻል የላቀ ደረጃ ላይ ለመድረስና በእውነትም ለመበልጸግ በማይገታ ውስጣዊ ተነሳሽነት ስለመመራት ነው። የማካፈላችሁ 9 ኃይለኛ የስቶይሲዝም መርሆች አሉኝ። እነዚህ ዝም ብለው ረቂቅ ሐሳቦች ብቻ አይደሉም። አእምሯችሁን ለመሳልና መንፈሳችሁን ለማበልጸግ የተነደፉ ተግባራዊ መሳሪያዎች ናቸው። እያንዳንዳቸውን በትኩረት እንድትሰሩ በዓላማ እንድትንቀሳቀሱና በጉዟችሁ ላይ እውነተኛ ማንነታችሁን እንድታገኙ ይረዷችኋል። በፈጣኑና ዘመናዊው ዓለም ውስጥ ከምንጊዜውም በላይ ተፈላጊ የሆኑትን እነዚህን መርሆች በጥልቀት ስንመረምር አብራችሁኝ እንድትቆዩ እፈልጋለሁ። የመጀመሪያው መርህ I am capable ወይንም እኔ ብቁ ነኝ የሚል መርህ ነው። በየቀኑ ጠዋት ከእንቅልፋችሁ ስትነቁ ለራሳችሁ እኔ ብቁ ነኝ ብላችሁ አስታውሱት። ይህ ዝም ብሎ ተራ ንግግር አይደለም። በውስጣችሁ ያለውን የተፈጥሮ ጥንካሬና ክህሎት የምታውጁበት አዋጅ ነው። በሕይወታችሁ ውስጥ የሚገጥማችሁን ማንኛውንም ነገር ለመጋፈጥ የሚያስችል ኃይል እንዳላችሁ በማወቅ ራሳችሁን በጽኑ መሰረት ላይ መትከል ማለት ነው። በየቀኑ በጠዋት ስትነቁ ሕይወት የሚጥልባችሁን ፈተናዎችና እድሎች ለመወጣት ሙሉ በሙሉ የታጠቃችሁ መሆናችሁን በጽኑ አምናችሁ እግራችሁን መሬት ላይ በጽኑ መትከል ማለት ነው። ይህ ማረጋገጫ ወይንም አፍርሜሽን ስኬታማ ለመሆን የሚያስፈልጉ ክህሎቶች፣ ጥበብና የመቋቋም አቅም እንዳላችሁ የሚያስታውስ የዕለት ተዕለት መተማመኛ መሳሪያችሁ ነው። የሕይወትን ውስብስብ ነገሮች በልበ ሙሉነትና በቅልጥፍና ለመወጣት ከፈለጋችሁ ልትይዙት የሚገባ አስፈላጊ አቋም ነው። ዓለማችን ብዙውን ጊዜ ጉድለቶቻችንን ነቅሳ በማውጣት ልትሰብረን በምትሞክርበት በዚህ ወቅት የራሳችሁን ዋጋና አቅም ደግማችሁ ማረጋገጥ በጣም አስፈላጊ ነው። በራሳችሁ ላይ ያላችሁ እምነት በሚቀንስ ጊዜ ይህ ኃይለኛ ማስታወሻ ወደ ጥንካሬያችሁ ማዕከል የሚመልሳችሁ መሪ ብርሃን ሊሆናችሁ ይችላል። እኔ ብቁ ነኝ ብላችሁ በደጋገማችሁት ቁጥር ራሳችሁን እያመናችሁት ብቻ ሳይሆን ያለ አግባብ ዝቅ አድርጎ ሊፈርጃችሁ የሚሞክረውን ነባራዊ ሁኔታ እየተገዳደራችሁት ጭምር ነው። ዋጋችሁን ማወቅ ማለት ነው። ዓለም የማትገመትና አንዳንድ ጊዜ ጨካኝ ልትሆን ብትችልም ለዚያ የምትሰጡት ምላሽና ለራሳችሁ ያላችሁ እምነት ግን ጸንቶና ጠንክሮ መቅረት እንዳለበት ትረዳላችሁ። ይህንን አስተሳሰብ መቀበል እያንዳንዱን ተግባር፣ እያንዳንዱን ግንኙነትና እያንዳንዱን ውሳኔ የምታስተናግዱበትን መንገድ ይለውጠዋል። ለነገሮች እንዲሁ ምላሽ ከመስጠት ይልቅ በእቅድና በዓላማ ትንቀሳቀሳላችሁ። ሕይወታችሁንም በንቃት ትቀርጻላችሁ። ይህ በራስ መተማመን በጊዜ ሂደት ወደ ውጪ ስለሚፈነጥቅ ሌሎች እናንተን በሚረዱበትና ምላሽ በሚሰጡበት መንገድ ላይ ተጽዕኖ ያሳድራል። በአቅማችሁ በእውነት ስታምኑ በዙሪያችሁ ባሉ ሰዎች ላይ እምነትን ትፈጥራላችሁ። ይህም ለራሳችሁ ያላችሁን እምነት የሚያጠናክር መልካም ከባቢን ይፈጥራል። ሁለተኛው መርህ I shape my reality እኔ እውነታዬን እቀርጻለሁ የሚል ነው። እስቲ አስቡት፣ ስንት ጊዜ ነው አልችልም በሚል እሳቤ ራሳችሁን የምትገድቡት፣ ራሳችሁን ወደ ኋላ የምትጎትቱት? ነገር ግን እውነታችሁን የመቅረጽ ኃይል እንዳላችሁ ልብ አትሉም። እነዛ ጥንታውያን የስቶይክ ፈላስፋዎች ነገሮችን የምንረዳበት መንገድ እውነታችንን ይወስነዋል ብለው ያምኑ ነበር። ይህ ዛሬ ለኛ ምን ማለት ነው? ሁኔታዎቻችንን የምናይበት መነጽር እኛ ስለ ራሳችን የምንችለውንና የማንችለውን ለራሳችን የምንነግረው ትረካ ከዕለት ተዕለት ልምዳችን ጀምሮ እስከ ሕይወታችን አቅጣጫ ድረስ ያለውን ሁሉ ያንጻል ማለት ነው። እኔ እውነታዬን እቀርጻለሁ የሚለውን አስተሳሰብ በመቀበል የሕይወታችሁን ባለቤትነት ትረከባላችሁ። እያንዳንዱ ውሳኔ፣ እያንዳንዱ ምላሽና እያንዳንዱ ሐሳብ ለሕይወታችሁ ስዕል አስተዋጽኦ እንደሚያበረክት ትገነዘባላችሁ። ይህ ማለት የሚገጥማችሁን ፈተናዎች ወይንም ችግሮች መካድ ሳይሆን ፈተናዎቹን ማወቅና ከዚያም በእነሱ ውስጥ የማለፍ የመለወጥ ወይንም እነሱን ተጠቅሞ ወደ ላቀ ነገር ለመድረስ እንደመወጣጫ የመጠቀም ኃይል እንዳላችሁ መረዳት ማለት ነው። ይህ መርህ ወደፊት ለመራመድ ትክክለኛውን ጊዜ በዝምታ እንድንጠብቅ ወይንም የውጭ ሰዎችን ይሁንታ እንድንፈልግ አያስተምረንም። ራሳችሁ መፍጠር እየቻላችሁ ለምን ፍጹም የሆነን ጊዜ ትጠብቃላችሁ? ቀናቶች ውሳኔዎችን ለመወሰንና ሕይወታችሁን በመረጣችሁት አቅጣጫ ለመምራት የሚያስችሉ ዕድሎች ተሞልተውባቸዋል። የሥራ መስክ መቀየር፣ ግንኙነቶቻችሁን ማሻሻል ወይም አዲስ የግል ፕሮጀክት መጀመር ካለባችሁ አስታውሱ። አንቀሳቃሹ ኃይል የሚመጣው ውጤቱን በእርግጥ መቅረጽ እንደምትችሉ ከምታምኑበት እምነታችሁ ነው። ሁሉንም ቀን የምትጀምሩት የዕለቱን መሪነት በእጃችሁ እንደያዛችሁና በጽኑ እምነት ላይ ቆማችሁ እንደሆነ አስቡ። እያንዳንዱን ግንኙነትና ፈተና በንቃት መነጽር ፕሮአክቲቭሊ ለመመልከት ትመርጣላችሁ። ይህም ዕድሎችን መክፈት ብቻ ሳይሆን ያብዛቸዋል። ይህ ኃይል እንዳላችሁ አምናችሁ ስትኖሩ ፍሬው በድርጊታችሁ ላይ በግልጽ ይታያል። ቆራጥ፣ ተግዳሮቶችን ለመጋፈጥ ፈቃደኛና ውድቀት ሲያጋጥማችሁ የበለጠ ጽኑ ሰው ትሆናላችሁ። ምክንያቱም እያንዳንዱ እርምጃ የሕይወታችሁን ታላቅ ድንቅ ሥራ ለመቅረጽ የሚያገለግል መሳሪያ መሆኑን ስለምታውቁ ነው። እያንዳንዱ እችላለሁ የሚል ሐሳብ ቁርጠኝነታችሁን ያጠናክረዋል። እናም እያንዳንዱ አደርገዋለሁ የሚል ቃል ወደፊት ያራምዳችኋል። እውነታችሁን የመቅረጽ ችሎታችሁን በቋሚነት በማረጋገጥ
ዓለምን የምታዩበትን መንገድ ብቻ ሳይሆን ዓለም እናንተን የሚያይበትን መንገድ ትለውጡታላችሁ። ሶስተኛው መንገድ My path is clear መንገዴ ግልጽ ነው የሚል መርህ ነው። አንዳንድ ጊዜ ባለፈ ነገር በመጸጸት ወይም በዛሬያችን እርግጠኛ ባለመሆን ውስጥ ራሳችንን ተብትበን ማግኘት በጣም የተለመደ ነው። ነገር ግን ቀናችንን የምንጀምርበት የተለየ መንገድ እንዳለ በነግራችሁ ውስጥ ይህ መንገድ ለስኬትና ለጥራት መሰረት የሚባል መንገድ ነው። በየቀኑ ጠዋት ለራሳችሁ መንገዴ ግልጽ ነው ብላችሁ ስታስታውሱ የሆኑ ተራ ቃላቶችን እየደገማችሁ ብቻ አይደለም፣ ዓላማችሁን እያስቀመጣችሁ እንጂ። ሕይወት በመሰናክል የተሞላች ናት። ነገር ግን ይህንን አመለካከት መቀበል ማለት እነዚህን መሰናክሎች ከመጓዝ እንደሚከለክሉን አጥሮች አድርገን ሳይሆን የጉዟችን ዋና አካል አድርጎ መመልከት መቻል ማለት ነው። እያንዳንዱ ድንጋይ እንቅፋት ሳይሆን መወጣጫ ነው። ፈተናዎችን አውቆ መቀበልና ወደፊት እንዲያራምዷችሁ እንደ ማነቃቂያ መጠቀም ማለት ነው። ቀናችሁን የምትጀምሩት መንገዳችሁ ግልጽ እንደሆነ በሚያሰምር አስተሳሰብ ሲሆን ራሳችሁን ከማነቃቃት በላይ ስራ ላይ መሆናችሁን አስታውሱ። አእምሯችሁ መፍትሄ በመፈለግና በእድገት ላይ እንዲያተኮር እያሰለጠናችሁት ነው። ይህ ግልጽነት መሰናክሎችን ከመንገዳችሁ ላይ አያስወግዳቸውም፣ ነገር ግን በእነሱ ውስጥ ይበልጥ ውጤታማ በሆነ መንገድ እንድትጓዙ ያደርጋችኋል። እያንዳንዱ ፈተና የትምህርት አይነት ይሆናል። በእያንዳንዱ ትምህርትም ጨለማ በሆኑ ጊዜያት እንኳን መንገዳችሁን የሚያብራላችሁን ጥበብ ታከማቻላችሁ። ይህ መርህ መሄድ ለምትፈልጉበት ቦታ ግልጽ ራዕይ ይዛችሁ ወደፊት መግፋትን የሚያስተምር መርህ ነው። ይህ ግልጽነት የሚመጣው ስለ ግቦቻችሁ ካላችሁ ግንዛቤና እዚያ ለመድረስ ምን እንደሚያስፈልግ ከመረዳት ጭምር ነው። ይህም ስልታዊ አሰሳ ወይንም ስትራቴጂክ ናቪጌሽን ሲሆን ሊሳካ የሚችለውም ግልጽ የሆነ የአቅጣጫ ስሜት ሲኖራችሁ ብቻ ነው። መድረሻችሁን በምናባችሁ ውስጥ አኑራችሁ እንደ አስፈላጊነቱ አቅጣጫችሁን ለመቀየር ዝግጁና ጽኑ ሆናችሁ ትቀጥላላችሁ። ይህ ጽንሰ ሐሳብ ያለፈውን የውድቀትና የወደፊቱን የፍርሃት ሸክሞችን እንድታስወግዱ ያበረታታችኋል። እነዚህን ሸክሞች በመሸከም ራዕያችንን እንዲያደፈርሱብን ማድረግ ቀላል ነው። መንገዳችሁ ግልጽ መሆኑን ማስታወሳችሁ ግን እነዚህን ሸክሞች እንድታወርዱ፣ ላለፉ ስህተቶች ራሳችሁን ይቅር እንድትሉና በቀለለ ይበልጥ ቀልጣፋ በሆነም አስተሳሰብ ወደፊት እንድትራመዱ ይረዳችኋል። አራተኛው መርህ I grow stronger daily በየቀኑ እየጠነከርኩ ሄዳለሁ የሚል ነው። ሰዎች ግላዊ ልህቀትን ወይንም ፐርሰናል ኤክሰለንስ በሚያሳድዱበት ጉዞ ውስጥ እድገት የዕለት ተዕለት ቁርጠኝነት መሆኑን አስታውሱ። እኔ በየቀኑ እየጠነከርኩ ሄዳለሁ የሚለው ገለጻ ወደ ግለሰባዊ ልህቀት የምናደርገው ጉዞ ቀጣይነት ያለው የለውጥ ሂደት መሆኑን የሚያስታውስ ኃይለኛ መልእክት ነው። ፍጽምናን በአንድ ጀንበር አታገኙትም፣ ነገር ግን በየቀኑ ወደሱ ትቀርባላችሁ። እድገታችሁን እወቁ፣ ጉዟችሁን ውደዱት። እናም የሚገጥማችሁ እያንዳንዱ ፈተናና የምትፈጽሙት እያንዳንዱ ስህተት ለመማርና ባህሪያችሁን ለማጠናከር የሚረዳ አጋጣሚ መሆኑን ተረዱ። ይህ ፍልስፍና የተመሰረተው እድገት ቀጥተኛ ያልሆነ ሂደት መሆኑን በመገንዘብ ላይ ነው። በአንዳንድ ቀናት ወደፊት ትገሰግሱ ይሆናል፣ በሌሎች ቀናት ደግሞ ጥቂት እርምጃዎችን ወደ ኋላ የተመለሳችሁ ሊመስላችሁ ይችላል። ነገር ግን እነዚያ ቀናት እንኳን ባህሪያችሁን ለማጠናከር ወሳኝ በሆኑ ትምህርቶች የተሞሉ በመሆናቸው እጅግ በጣም አስፈላጊ ናቸው። እያንዳንዱ የተሳሳተ እርምጃ ያጋጠማችሁ እያንዳንዱ ፈተና የውድቀት ምልክት ሳይሆን ለመማር እና ለጽናት የሚቀርብላችሁ ጥሪ ነው። ጉዟችሁን በዚህ መነጽር መመልከት ስትጀምሩ የእያንዳንዱ መሰናክል ቁርጠኝነታችሁን ለመፈተንና አቅማችሁን ለማሳደግ የሚመጣ አፍታ ይሆናል። የዕለት ተዕለት እድገትን መቀበል ማለት ምንም ያህል ትንሽ ቢመስልም እድገታችሁን በንቃት ማወቅና ማክበር ማለት ነው። ይህም ክህሎታችሁን ማጥራት፣ ፍርሃታችሁን ማሸነፍ ወይም በቀላሉ አስጨናቂ ሁኔታዎችን ከበፊቱ በተሻለ ብልሃት ማስተናገድ ሊሆን ይችላል። እነዚህን ድሎች በመለየት የማሻሻያ መንገዳችሁን ታጠናክራላችሁ። ወደፊት መግፋታችሁን ለመቀጠልም ራሳችሁን ታነሳሳላችሁ። በተጨማሪም ይህ የእድገት አስተሳሰብ ለራስ የመራራት ወይንም ሰልፍ ኮምፓሽን እና የትዕግስት ባህልን እንድታዳብሩ ያግዛችኋል። የምንጠብቀውን ሳናሟላ ስንቀር ወይንም እድገታችንን ከሌሎች ጋር ስናነጻጽር በራሳችን ላይ መጨከን ቀላል ነው። ሆኖም እድገት ለእያንዳንዱ ግለሰብ የተለየ የግል ጉዞ መሆኑን መረዳታችን የራሳችንን ፍጥነት እንድናደንቅና ሂደታችንን እንድናከብር ያስችለናል። ብዙውን ጊዜ በራሳችን ላይ ከምንጥለው ጠንካራ ፍርድም ነፃ ያደርገናል። እናም የበለጠ ጉልህና ቀጣይነት ያለው እድገትን በሚያመጣ አመለካከት ይተካልናል። አምስተኛው መርህ I commit to excellence ለላቀ ደረጃ ቁርጠኛ እሆናለሁ የሚል ነው። ለላቀ ደረጃ ቁርጠኛ እሆናለሁ የሚለው መርህ የህይወታችሁን እያንዳንዱን ዘርፍ የሚወስን የግል አዋጅ ነው። ይህ ቁርጠኝነት ከስቶይክ ፍልስፍና ጋር በጥብቅ ይገናኛል። እሱም መልካም እሴቶቻችን ቨርቹስ እና እነሱን ለማጎልበት የምናደርገው ጥረት ከማንኛቸውም ቃላቶቻችን በላይ ማንነታችንን እንደሚገልጽ የሚያስተምር ነው። ማለዳ ስትነቁና ለላቀ ደረጃ ያላችሁን ቁርጠኝነት ስታረጋግጡ ግብ እያስቀመጣችሁ ብቻ አይደለም፣
የዕለት ተዕለት ተግባራችሁን ከከፍተኛ እሴቶቻችሁ ጋር እያስማማችሁ እንጂ። የዚህ ቁርጠኝነት ውበት ያለው በቀላልነቱና በፈታኝነቱ ውስጥ ነው። የላቀ ደረጃ ማለት ሌሎችን መብለጥ ወይንም ፍጽምናን ማግኘት አይደለም። ይልቁንም የቀደሙትን ገደቦቻችሁን ለማለፍ የሚያስፈልገውን የዕለት ተዕለት ጥረትና ልፋት መቀበል ማለት ነው። ውጤትን ብቻ ሳይሆን ባህሪን በሚቀርጸው ጽናትና ስነ ስርዓት ውስጥ እሴትና ዓላማ ማግኘት ማለት ነው። ስቶይሲዝም በቁጥጥራችን ስር ባሉ ነገሮች ላይ እንድናተኩር ያስተምረናል። ጥረታችንን፣ ስነ ስርዓታችንን፣ ታማኝነታችንንና ለውጫዊው ዓለም የምንሰጠውን ምላሽ ለአብነት ማንሳት እንችላለን። የላቀ ደረጃ ላይ ለመድረስ ቁርጠኛ በመሆን ስቶይኮች ከፍ አድርገው የሚመለከቷቸውን እንደ ጥበብ፣ ፍትህ፣ ድፍረትና ልከኝነት ያሉ መልካም እሴቶችን በተግባር በማዋል በእነዚህ ቁጥጥር ሊደረግባቸው በሚችሉ ገጽታዎች ላይ ታተኩራላችሁ። በየቀኑ ጠዋት ይህንን ቁርጠኝነት ለራሳችሁ ስታስታውሱ ምንም አይነት ፈተናዎች ቢመጡባችሁ ቀናችሁን ሙሉ እነዚህን እሴቶች በተግባር እንድታሳዩ የሚጠቁም ማሳሰቢያ ነው። በተጨማሪም ይህ ቁርጠኝነት ሌሎች ሊያርፉ በሚችሉበት ጊዜ እናንተ እንድትተጉ ያደርጋችኋል። ራሳችሁን ቀጣይነት ላለው የጥረት መመዘኛ ተገዢ ማድረግ ማለት ነው። ይህም ጽናትንና ጥልቅ የሆነ የስኬት መንፈስን በውስጣችሁ ያዳብራል። ወደ ላቀ ደረጃ የሚደረገው ጉዞ ብዙውን ጊዜ የብቸኝነት መንገድ ሊሆን ይችላል። ይህም በተለይ የግል ተጠያቂነትን ስለሚያስነሳ ነው። ተከታታይነት ያለው ጥረት በማድረግና በዲሲፕሊን የሚቀረጸው እውነተኛ ስኬት ከስራችሁ በሚገኙ ምስጋናዎች ወይም ስኬቶች ላይ ብቻ የተመሰረተ አይደለም። ይልቁንም በሂደቱ ውስጥ ስለምትሆኑትና ስለምትሰሩት ማንነታችሁ ጭምር ነው። እያንዳንዱ የምትጥሩበት ቀን የበለጠ ጠንካራ፣ ጠቢብና ስለሙያችሁ ጥቃቅን ዝርዝሮች እንዲሁም ለሌሎች ሰዎች ፍላጎቶች የበለጠ ንቁ እንድትሆኑ ያደርጋችኋል። በሙያችሁ መስክ ላይ ብቻ ሳይሆን በማህበረሰባችሁ ውስጥም መሪ እንድትሆኑ አድርጎ ይቀርጻችኋል። ሌሎችንም በቁርጠኝነታችሁና በታማኝነታችሁ የምታነሳሱ ሰው ያደርጋችኋል። ስድስተኛው መርህ ኤክስኪውዝስ ዱ ኖት ዲፋይን ሚ፣ ሰበቦች አይገልጹኝም የሚል መርህ ነው። ሰበቦች የእድገት ባላጋራዎች ናቸው። ሰበቦች አይገልጹኝም የሚለው መርህ በህይወት ውስጥ ሊወሰድ የሚገባው ትልቅ አቋም ነው። ሰበቦች ለሌሎች የምንነግራቸው ጥቃቅን ውሸቶች ብቻ አይደሉም። ማድረግ ሲገባን ያላደረግነውን ነገር ለራሳችን ለማድነቅ የምንሸምነው የቅጥፈት ታሪክ እንጂ። ሰበቦች ሊያታልሉን ይችላሉ። ከተጠያቂነት ከሚመጣ ምቾት ማጣት ግልጽ የሆነ እፎይታ የሚሰጡን ይመስለናል። ሆኖም ሰበቦችን ስንደረድር የመለወጥ ተጽዕኖ የማሳደርና ወደ ግቦቻችን የማደግ ኃይላችንን አሳልፈን እንደምንሰጥ ማወቅ ተገቢ ነው። ለዚህ ነው ከስቶይክ ፍልስፍና አንጻር ሙሉ በሙሉ በእኛ ቁጥጥር ስር ባሉ ነገሮች ላይ ማተኮር በጣም አስፈላጊ የሚሆነው። ድርጊቶቻችንና ምላሾቻችን ደግሞ በእኛ ቁጥጥር ስር ናቸው። ፈታኝ ሁኔታ ወይንም ውድቀት ሲገጥመን ሁለት ምርጫዎች አሉን፤ ሰበብ መፍጠር አሊያም ደግሞ ሁኔታውን በኃላፊነት ፊት ለፊት መጋፈጥ። ሰበቦች ቀላል መውጫ መንገድ ሊመስሉን ይችላሉ፣ ነገር ግን ተመሳሳይ ቦታ ላይ አስረው ያስቀሩናል። በከንቱነትና በጸጸት አዙሪት ውስጥ እንድንቀር ያደርጉናል። በአንጻሩ ኃላፊነትን መውሰድ እንድንማር፣ እንድናድግና ወደፊት እንድንራመድ ያስችለናል። ይህም በሁኔታዎችና በፍርሃት በተጻፈ ታሪክ ውስጥ ተገብሮ ወይንም ፓሲቭ ገጸ ባህሪ ከመሆን ይልቅ የህይወታችን ታሪክ ባለቤት መሆንና እሱንም በንቃት መቅረጽ ማለት ነው። ሰበቦችን አለመቀበል ማለት በጣም ከባድ ነው። በቂ ጊዜ የለኝም ወይንም ብቁ አይደለሁም የሚሉትን የችኮላ ምክንያቶች በንቃት መቃወም ማለት ነው። ጥብቅ የራስ ግምገማንና ምቾት ማጣትን አልፎ ለመግፋት ቁርጠኝነትን ይጠይቃል። ማለትም ስለ አቅማችሁና መሰናክሎችን ለማሸነፍ ልትወስዷቸው ስለምትችሏቸው ተጨባጭ እርምጃዎች ታማኝና ግልጽ እይታን መያዝ ማለት ነው። እያንዳንዱን ሰበብ ወደ ጎን በገፋችሁት ቁጥር ከውስንነት ይልቅ ብቃት ላይ የተመሰረተ የራስ ምስልን በመገንባት ጥቂት ተጨማሪ የመቋቋም አቅምና በራስ መተማመንን ታዳብራላችሁ። በተጨማሪም በዓላማ መንቀሳቀስ የዚህ ፍልስፍና ዋነኛ አካል ነው። ያ ማለት የምትወስዱት እያንዳንዱ እርምጃ በጥንቃቄ የታሰበበትና ትርጉም ወዳለው ውጤት የሚመራ ነው ማለት ነው። በዚህ መንገድ ስትኖሩ በሕይወታችሁ ውስጥ ለሰበቦች የሚሆን ቦታን አይኖርም ብቻ ሳይሆን ከማምለጫ መንገዶች ይልቅ መፍትሄዎችን የሚፈልግ አስተሳሰብን ታዳብራላችሁ። ይህም ከሰበቦች ከምታገኙት ጊዜያዊ እፎይታ ይልቅ ከዋና እሴቶቻችሁና ከረጅም ጊዜ ግቦቻችሁ ጋር የሚጣጣሙ ውሳኔዎችን ማድረግ ማለት ነው። ስለዚህ ሰበቦች አይገልጹኝም ስንል ራሳችን በራሳችን ላይ ከጫናቸው እንቅፋቶች ነፃ መውጣታችንን ማወጃችን ነው። መጀመሪያ ላይ ምንም ያህል ትንሽ ቢሆንም ራሳችሁን በጥረታችሁ በማይበገረው ማንነታችሁና በስኬታችሁ ለመግለጽ መምረጣችሁን የምታሰምሩበት ማረጋገጫ ነው። ሰባተኛው መርህ I am designed for greatness፣ እኔ ለታላቅነት የተፈጠርኩ ነኝ የሚል ነው። ይህ ሐሳብ ለጥቂት ጊዜ አእምሯችሁ ውስጥ እንዲሰርጽ አድርጉት። አረፍተ ነገሩ ሰዎችን ለማነቃቃት የሚነገር ተራ አባባል አይደለም። ስለ ራሳችሁና በዚህ ዓለም ውስጥ ስላላችሁ ቦታ ያላችሁን አመለካከት በመሰረታዊነት ሊለውጥ የሚችል ጥልቅ እውነት ነው እንጂ።
በህዝቡ መካከል እንዲሁ ተቀላቅላችሁ ለመጥፋትና ከሰፊው ማዕበል ጋር አብራችሁ ለመጓዝ የተፈጠራችሁ ተራ ሰዎች አይደላችሁም። በፍጹም እዚህ ያላችሁት ዝም ብሎ ለመኖር ብቻ ሳይሆን ለታላቅ ስኬትና ትርጉም ያለው አስተዋጽኦ ለማበረከት ነው። ለዚህ ደግሞ የምትጠቀሙት የእናንተ ብቻ የሆነ የተፈጥሮ አቅም አላችሁ። በየቀኑ ጠዋት ከእንቅልፋችሁ ስትነቁ ይህንን ቀላል ግን ለውጥ የሚያመጣ እውነት ለራሳችሁ አስታውሱ። በልበ ሙሉነት እኔ ለታላቅነት የተፈጠርኩ ነኝ በሉ። ይህ ስለ ራስ ወዳድነት ወይንም ኢጎን ስለመመገብ አይደለም፣ ከተፈጥሮ አቅማችሁ ጋር አብሮ የሚመጣውን ኃላፊነት ስለማሳወቅና ስለመቀበል እንጂ። ለዓለም ልታበረክቱት የምትችሉት የእናንተ ብቻ የሆነ ልዩ ነገር አላችሁ። እነዚህን ስጦታዎች መንከባከብና ማካፈል ለራሳችሁም ሆነ ለሌሎች እንድታደርጉት የተጣለባችሁ ግዴታ ነው። ለታላቅነት መፈጠራችሁን መረዳታችሁ ለዕለት ተዕለት ፈተናዎችና እድሎች የምትሰጡትን ምላሽ ይለውጠዋል። አመለካከታችሁን ማድረግ አለብኝ ከሚለው ስሜት ማድረግ ችያለሁ ወይንም እድሉን አግኝቻለሁ ወደሚል ቀናነት ይቀይረዋል። ይህ ማለት እያንዳንዱ ቀን ወደ ከፍተኛው አቅማችሁ ለመቅረብ እንደ አዲስ እድል መመልከት መቻል ማለት ነው። ለታላቅነት የታጫችሁ መሆናችሁን ማመናችሁ ሁልጊዜ እንድትጨነቁ ግፊት ለማድረግ ሳይሆን ቀጣይነት ላለው እድገትና መሻሻል እንዲያነሳሳችሁ ነው። ትናንት ከነበራችሁበት ዛሬ የተሻላችሁ ለመሆንና ነገ ደግሞ ከዚያ በላይ የላቃችሁ ለመሆን መታገል ማለት ነው። በተጨማሪም ይህ ውስጣዊ ታላቅነታችሁን ማወቃችሁ በሕይወታችሁ ውስጥ አንቀሳቃሹ ኃይል እንዲሆን ፍቀዱለት። በጥርጣሬ ጊዜያት ውስጥ እንዲገፋችሁና በስኬት አፍታዎች ውስጥ ደግሞ ይበልጥ ከፍ እንዲያደርጋችሁ ፍቀዱለት። በታላቁ አቅማችሁ ስታምኑ በተለየ መንገድ መንቀሳቀስ ትጀምራላችሁ። ምርጫዎቻችሁ ምኞቶቻችሁን ያንጸባርቃሉ። እናም ተግባራቶቻችሁ ከግቦቻችሁ ጋር የተጣጣሙ ይሆናሉ። ማንኛውም ውድቀት ታላላቅ ነገሮችን ለማሳካት በምታደርጉት ጉዞ ላይ ጊዜያዊ እንቅፋት ብቻ መሆኑን በማወቅ የበለጠ ጽኑ ትሆናላችሁ። ስጦታዎቻችሁን ለዓለም ማካፈል የሚሰጣችሁ የግል እርካታን ብቻ አይደለም፣ ለውጥ ማምጣትንም ያስችላችኋል። በስራችሁ፣ በትርፍ ጊዜ ማሳለፊያዎቻችሁ ወይም በግንኙነቶቻችሁ ውስጥ ዋጋ ያለው ነገር ለማበርከት የሚያግዛችሁ እድል ነው። ይህም ማለት ችግሮችን ለመፍታት ክህሎቶቻችሁን መጠቀም፣ ሌሎችን ለማነቃቃት ፈጠራችሁን መጠቀም ወይም በቀላሉ በዕለት ተዕለት ግንኙነታችሁ ውስጥ ምርጥ ማንነታችሁን ይዛችሁ በመቅረብ በዙሪያችሁ ያሉትን ማነቆች ማንሳት ማለት ሊሆን ይችላል። 8ኛው መርህ ኤክስተርናል ኦፒኒየንስ ዱ ኖት ስዌይ ሚ፣ ውጫዊ አስተያየቶች አያናውጡኝም የሚል መርህ ነው። አስተያየቶች ልክ እንደ ሰው ብዛት በቁጥር በበዙበት ዓለም ውስጥ ሌሎች ስለኛ በሚያስቡት ወይም በሚናገሩት ነገር መናወጥ የተለመደ ሆኗል። ውጫዊ አስተያየቶች አያናውጡኝም የሚለውን መርህ በሕይወት ጫጫታ ውስጥ ስትጓዙ እንደ መሪ ብርሃን አድርጋችሁ ያዙት። በምክንያታዊነትና በውስጣዊ ሰላም ፍለጋ ላይ የተመሰረተው የስቶይሲዝም ፍልስፍና እዚህ ላይ ወሳኝ ትምህርት ያስተምረናል። ይኸውም ውጫዊ ፍርዶች ሊሰብሩት የማይችሉትን የማይናወጥ የግል ታማኝነትና የራስ መተማመንን ማዕከል ጠብቆ ማቆየት መቻል ነው። ይህ ለምን አስፈለገ? ምክንያቱም ብዙ ጊዜ የሌሎችን አስተያየት ተግባራችንን፣ ለራሳችን ያለንን ግምትና ዕጣ ፈንታችንን ጭምር እንዲቀርጽ ስለምንፈቅድለት ነው። ሌሎች እኛን እንዴት ያዩናል ወይም እንዴት እንድንሆን ይጠብቃሉ ብለን በምናስበው ላይ ተመስርተን አሰራራችንን፣ አለባበሳችንን ወይንም አስተሳሰባችንን ልንቀይር እንችላለን። ነገር ግን ለውጥ የሚያመጣው እውነት ይህ ነው። የእነሱ አስተያየት የእናንተን እውነታ አይወስነውም። ያ ኃይል ያላችሁ እናንተ ብቻ ናችሁ። ውጫዊ አስተያየቶች እንደማያናውጧችሁ ለራሳችሁ በምታስታውሱበት በእያንዳንዱ ጊዜ የነፃነታችሁን ማዕከል መልሳችሁ ትረከባላችሁ። በራሳችሁ መንገድ ላይ ጸንቶ መቆየት ማለት ከህዝቡ ጩኸት ይልቅ የራሳችሁን ፍርድና እምነት ዋጋ ማወቅ ማለት ነው። ይህም ማን መሆን እንዳለባችሁና ምን መሆን እንደምትፈልጉ መወሰን፣ ከዚያም ውጫዊ ጫናዎች ወይም ትችቶች ምንም ቢሆኑ ለዚያ ማንነት ታማኝ ሆኖ መኖር ማለት ነው። ሁሉንም አይነት ግብረ መልስ ወይም ፊድባክ መናቅና ከሌሎች ሰዎች ሐሳብና ስሜት ተነጥሎ መኖር ማለታችን ሳይሆን ይልቁንም የትኞቹ ሐሳቦች ለእድገታችሁ አስተዋጽኦ እንደሚያደርጉና የትኞቹ ደግሞ ዋጋቸውን እንደሚቀንሱት በጥበብ መለየት ማለታችን ነው። ውስጣዊ ምሽጋችሁን ጠብቆ ማቆየት ሌሎች የሚሉትን ችላ ከማለት በላይ የሆነን አቅም ይጠይቃል። ከጥልቅ እሴቶቻችሁና ምኞቶቻችሁ ጋር የሚስማማ ጠንካራ የራስ መተማመንን መገንባትን ያካትታል። ትችት ወይንም ውዳሴ ሲገጥማችሁ ማንነታችሁን ሳይናወጥ በጸጋ መቀበል እንድትችሉ ራሳችሁን በጥበብ በርህራሄና በጽናት ማጠናከር ማለት ነው። ተግባሮቻችሁ በውጫዊ ፍላጎቶች የተቀረጸ ስሪትን ሳይሆን እውነተኛ ማንነታችሁን እንዲያንጸባርቁ አድርጉ። ከግል እሴቶቻችሁና ግቦቻችሁ ጋር በተስማማ መልኩ በእውነተኛነት ስትኖሩ ለሌሎች መብራት ትሆናላችሁ። በዙሪያችሁ ያሉ ሰዎችንም የራሳቸውን መንገድ እንዲፈልጉና ብዙውን ጊዜ ከአቅም በላይ በሆነው የማህበረሰብ ፍርድ ማዕበል ፊት በጽናት እንዲቆሙ ታነሳሷቸዋላችሁ። 9ኛውና የመጨረሻው መሰረታዊ መርህ I embrace the present moment።
አሁን ያለሁበትን ቅጽበት እቀበላለሁ የሚል መርህ ነው። ስቶይሲዝም ራሳችንን በአሁኑ ጊዜ ውስጥ የመትከልን ዋጋ ያስተምረናል። እኔ የአሁኑን ጊዜ እቀበላለሁ የሚለው ሙሉ በሙሉ በንቃት የመኖርን ምንነት የሚሸከም ኃይለኛ ገለጻ ነው። ይህንን አስተሳሰብ በመቀበል ሕይወት በየደቂቃው በሚገለበጥበት መስመር ውስጥ ይበልጥ በጥልቀት ተሳታፊ መሆን እንችላለን። የአሁኑን ጊዜ ለመቀበል ስትቆርጡ ያለፈውን ጸጸትና የወደፊቱን ጭንቀት ለመተው እየመረጣችሁ ነው። ይህ ማለት ያለፈውን መካድ ወይንም የወደፊቱን ችላ ማለት አይደለም። ይልቁንም ጉልበታችሁንና ትኩረታችሁን ሕይወት በትክክል እየተከናወነች ባለችበት አሁን ላይ ማድረግ ማለት ነው። ባለፈው በነበረው ወይንም ወደፊት ሊሆን በሚችለው ነገር ላይ ከመጠን በላይ ማተኮር የአሁኑን ጊዜ ደስታ ሊሰርቅ እንደሚችል መገንዘብ ነው። የአሁኑን ጊዜ እንድትቀበሉ ራሳችሁን ባስታወሳችሁ ቁጥር የትናንቱ ጥላዎች ወይንም የነገው ድምጾች ከዛሬው ብሩህነት እንዳያዘናጓችሁ በንቃት እየወሰናችሁ ነው። ይህ ፍልስፍና የማይበገርና በጽኑ መሰረት ላይ የቆመ አስተሳሰብን ለማዳበር ይረዳል። እያንዳንዱ አፍታ የሚሰጣችሁን ጸጋ ማድነቅ ትማራላችሁ። ካለፈው ትማራላችሁ፣ ነገር ግን በሱ አትታሰሩም። ለወደፊቱ ታቅዳላችሁ፣ ነገር ግን በሱ አትዋጡም። ይህ ሚዛን ስቶይሲዝም ሊያሳካው የሚፈልገው ዋናው ግብ ነው። በሕይወት ስንኖር የማይቀሩ አድካሚ ውጣ ውረዶች መሃል የተረጋጋ አእምሮን መያዝ። ትኩረታችሁንና ሙሉ መንፈሳችሁን አሁን ላይ አድርጋችሁ ስትኖሩ እነዚህን መለዋወጦች ግልጽ በሆነ አእምሮና በረጋ ልብ የማስተናገድ አቅማችሁን ታሳድጋላችሁ። አሁንን መቀበል ለሕይወት ፈተናዎች የምትሰጡትን ምላሽ ያሻሽለዋል። በፍርሃት ወይንም በለመዱት ልማድ ምላሽ ከመስጠት ይልቅ በእቅድና በዓላማ ትንቀሳቀሳላችሁ። ምክንያቱም አእምሯችሁ በተለያዩ ጊዜያትና ቦታዎች ላይ የተበተነ አይደለም። ያላችሁበት ቅጽበት ላይ ያተኮረ፣ የተሳለና ሁኔታዎች ሲፈጠሩ ለመወጣት ዝግጁ የሆነ ነው። ይህ ትኩረት ፈጠራችሁን፣ ችግር የመፍታት አቅማችሁንና ከሌሎች ጋር የመግባባት ክህሎታችሁን ያሳድገዋል። ለግንኙነቶቻችሁና በአካባቢያችሁ ላሉ ጥቃቅን ነገሮች የበለጠ ንቁ ትሆናላችሁ። ይህም በጥበብ የተሞሉ ውሳኔዎችን እንድታደርጉና ጥልቅ ግንኙነቶችን እንድትመሰርቱ ያደርጋችኋል። በተጨማሪም አሁንን ስትቀበሉ በዙሪያችሁ ካሉ ሰዎች ጋር ይበልጥ ሙሉ በሙሉ ትገናኛላችሁ። በተሻለ ሁኔታ ታዳምጣላችሁ፣ ብዙ ነገሮችን ታስተውላላችሁ፣ እናም በንቃት ትሳተፋላችሁ። ይህ በግልም ሆነ በሥራ ሕይወታችሁ ውስጥ የበለጸጉና ይበልጥ የሚያረኩ ግንኙነቶችን እንድትመሩ ሊያግዛችሁ ይችላል። እንዲሁም የጠዋት ቡናችሁን ጣዕም፣ የፀሐይ ብርሃን በቆዳችሁ ላይ የሚፈጥረውን ስሜት ወይም የምትወዱትን ሰው ሳቅ፣ በጥቅሉም የሕይወትን ቀላል የሚመስሉ ደስታዎች እንድታጣጥሙ ያስችላችኋል። እነዚህ አፍታዎች ትንሽ ሊመስሉ ቢችሉም ነገር ግን በአጠቃላይ ደህንነታችን ላይ ያላቸው ተጽዕኖ በጣም ጥልቅና ከፍተኛ ነው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።